በቀሉ ዛሬ ተርፈሻል። በችግኝ አናቱን መተወረ ቴስታ ምን ቀረ ከሴት ጋር ኳስ ስታይ እኔ ምን ማን ነው ግን የሚጮተው? አርጀንቲና ከኬፕ ቨርድ። ኦኬ ይሄ ፕሪሚየር ሊጉ ነው አይደል? ፕሪሚየር ሊግ ጨዋታ ነው። ዛግ የምታረግ ሴት ኬፕ ቨርድ የሀገሮች ነውና የዓለም ዋንጫ ነው። እሺ ቤሊንጋም ይታል እሱን ደግሞ ከየት ነው የምታውቂው? እንግሊዛዊ አለ አይደል? ያው ብዙ ጊዜ ኳስ ስለማይ በጣም አይደል? ቤሊንጋም ላይ ተጫወተ። አዎ አውቀዋለሁ። አንተ ራስህ ቤሊንጋምን ትመስላለህ ግን ሰላም ምርጥያንስ እንዴት ናችሁ? ይትበይነኝ ኮቨሬ ቻናሉ በድጋሚ መጣችሁ። ሁሉ አማን ሁሉ ፒስ። እኔ በጣም ወድራኔ ሁላችሁ በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ህሊና። አቤት። አንቺ በጣም አምሮብሻል። ፍቅረኛ እንዲያስሽ ደግሞ ሰማሁ። ካንተ ጋር ካቆምኩ ጀምሮ በጣም ደስተኛ ነኝ። አይደል? ሁሌም ደስተኛ እንድትሆኝ ነው የምፈልገው። ከዚህ በኋላ አጠገቤ ካልደረስክ ደስተኛ ሆናለሁ። ጨከንሽበት እኮ ከእንቅልፌ ስነቃ ምን በቃ ፍቅረኛ ያዝሻ እንዴ? ምን ፈልገሽ ነው? አንተ ሲጀምር አርሴማ እኮ ናት የምትሻለ ያረዳ ልጅ። ሌሎቹማ እምቢ ነው የሚሉ፣ እሷ ግን ትወድሃለች። ፍጥረት ዥንጉርጉር ውሃና በረሃ ሁሉም ያለበት ምንድን ነው የምታዘው? ማኪያቶ ወይ ውሃ? አቤት። አንድ የስራ መንፈስ ያለው ባል አላችሁ? ባል ነው ያዘዘችው ወይ? እዚህ የምናቀርበው ሰው የለንም ምግብ እንጂ። በጣም ቆንጆ ነህ። እንዴት እዚህ ልትሰራ ቻልክ? ማለት አልገባኝም። እኔ የተሻለ ደሞዝ አለ፣ ለምን አላስቀጥልህም? እኔ እዚህ ተመችቶኝ ነው እየሰራሁ ያለሁት። አመሰግናለሁ። አትሽኮርም አንተ። አቤት። ሂሳብ አምጣ። እሺ የምትፈልጊው ነገር ካለ ጥሪ። ባልፈልግ አንተ ተግደረደርክ። ምን ይወጣላት አለ? እሺ ብትል አሁን ገና ኃላፊነቱን የምጥልበት ለቤታችን ቆንጆ ሰው አግኝተሃል። እንዴት አወቅሽ? ምኑን አይተሽ ነው ኃላፊነቱን እንደሚጣልበት? ምናው የሀብታም ልጅ ናት። በቃ አሁን ኤዲታ ልጅ ናት። አሳምነውና እሷ አግብታው የአባትየውን ሀብት ምናምን ይወርሳል ልጁ። በቃ የአማርኛ ፊልም። የዚህን ፊልም ፓርት ቱ የምትፈልጉ ሰዎች ኮሜንት ላይ ፓርት ቱ እያላችሁ ጻፉ። እና ስልክሽን በደንብ ያዥ። እዛ ጋር ላቦሮች አሉ። እሺ አመሰግናለሁ። ይኸው ላቦሮውን ቦርሳሽን መንትፎሽ ሊሄድ ነው። ወይስ ታሳዝ? እየነገርኳት የእናቴ ፋይ እየነገርኩሽ አልነበር? እባክህን ቶሎ በል። እሺ እዛኛው ካፌ ጠብቂ። ሩጣ ደረስበት እንጂ ምንድነው? ኧረ በእርምጃ ጥሎ ጠፋ እኮ ወንድሙ። ለነገሩ አክተር ስለሆነ ያኛው በእርምጃ ይደርስባቸዋል። ይኸው ደረሰባቸው። አየሽ? አቻ ምን ነው ከቦቸር አስፓል ነው እንደ በላው። ምን ነው ያለመደበትን ከቻል እኔ ስፓት ላይ እንደዚህ አይነት ስራ ማንን እንዳይሰራ አላልኩ? ምን እሺ ቦቸራ ለሁለተኛ ጊዜ እንደው ልትቀበለኝ ነው የመጣው። ምንድን ነው የምትለው? ልጅቷ የማዘሯ የሕክምና ፋይል አለ እና ምን አድርጉ ነው የምትለው? ሙያ እንኳን የለንም እኮ። እኔ አስቀጥራችኋለሁ። ያንጎ ፕሮ ምናምን ላይ ግቡና ተመዝገቡ። 200 ብር አይነፋም። ቦቸራ ግን ከዚህ በኋላ ማለት ነው ጭራሽ እንድንቀያየም አልፈልግም። የስ ሰፈር ያላችሁ ሌቦች ከዚህ በኋላ እኔ ስፓት ላይ እንደዚህ አይነት ስራ እንዳሰሩሽ። በቃ አሁን አምጥቶልሻል። ከጓደኞቹ ጋር ተቀያይሟል ምናምን በሚለው ፍቅረኛው በቃ በጣም ነው የማመሰግነው። እየነገርኩሽ አስወስደሽ የቀኑ ላይ ነው ያሳጥ። ስንት ብር ነው? 200 ብር ብቻ ብቻ። ቀልጃለሽ እንዴ?
ኧረ እኔ ጨምሬ እሰጥሃለሁ። ኧረ አልፈልግም 200 ብር ብቻ እስኪ። እሱ አመሰግናለሁ። እሺ በጣም ስልክሽን ስጪው። እሺ ቢያንስ በቃ ሌላውን ብር እምቢ ካለ ስልክሽን በሚለው ደውልልኝ፣ አጮህልኝ በይው። እንደውም ለሱ ሳይሆን ለእኔ ኮሜንት ላይ ጻፊልኝ ስልክሽን። እስቲ ይግደረደራል። ስልክህን ፈትሽ እንጂ ወንድሙ አትሄድም እንዴ? ራስ እያያት አትሄድም እንዴ? አባ ሰሚ ሳፋሪ ነሽ? አሁን ይመጣልሽ። ኧረ መለሰለት ስልኩን። ብታይ እንደ ትላንት ደንብጫለሁ። ከሌባው ሰርቆ ለተሰረቀው መለሰለት። ደግሞ ደስ ሲለው እንደ ወንድነት ደግሞ ተራ አስከባሪ ነው አልሽኝ አይደል? ህይወትሽንም ያስከብረዋል። በቃ በተራ አስከባሪነት ለምዱ እንዴ። ይኸው ሰውዬ እንዳይሆን ለሶስተኛ ጊዜ የሚሰረቀው በጥፊ ብለህ ደንገጥ አድርገው። ኧረ ቦቸራ ቦቼ ምንድን ነው ቦቼ? ግን አንቺ ግን እኔ የምልሽ ለምን አሁን ተራ ቦታ ሄደን አታሳይኝም? ኧረ ደስ ይለኛል። ተረጋጊ፣ ቀስ ቀስ፣ ኧረ ቀስ ቀስ፣ ኳስ በመሬት። ቦቸራን ያፈቀርሽው በዚህ ልክ የሚገርም ነው። ኩል ስታፍ ምናምን ፒፕሷን ምናምን ይሄ በሁለቱም ነው ያዘ እንትን ያለው። እንዳልሽ ነው ብዙም ለክፎ አይሰጥም። የደስከስ አለው አይደል? በጣም አሙዬ ፊጋ ናችሁ? ኧረ አይደለንም፣ ሰዎች ነን። ተደናበሩ ደንባራውላ ፊጋ። ኧረ ቦቸራ ቅድም ልበላ ስል አላቆራፈደኝም። እኔ ሲመሸኝ ሰምሮልኛል። እንዴ አንተ አልነበርክ እንዴ ተበላኸው? ውይ ቦቸራ ለካ ቦቸራ ከአንተም ተቀብሎ ወስዶ አቦ የሰውዬ እንቅፋት እየሆነብን። ለምን ዛሬ አይወሰንበት? ዛሬ ማታ ይወሰንበት። እናስወግደው። ወይኔ ሊያስወግዱት ነው ቦቸራን። ለሰፈሩ መልካም ልጅ ነበረ። በቃ የዚህን ፊልም ፓርተቱ መፈልጉ ሰዎች እንዲህ ፓርተቱ ብላችሁ አይደለም እንድጽፉ መፈልገው፣ ፓርተቱ እያላችሁ እንድጽፉ ነው መፈልገው። ዛሬ ማነግሪኝ ምን ነበር? ምኑን? እየቀለድሽ ነው እንዴ? የፎንቀይን ነገር እንዴት አረግሽልኝ? ዛሬ በጣም ድክም ብሎኛል። ሌላ ቀን እናወራለን። እንደገና ሌላ ቀን? ምን ነው ሰለቸክ እንዴ? እየፈተንኩ ነበር። ተሰምኛለሽ? በእጃችን የያዝነው ነገር ስናጣው ነው የሚቆጨን። እንዳይረፍድ። ወንድ ልጅ ሲለፋ ጥሩ ነው ተብዬ ነው እንጂ እኮ እኔም ወድጄሃለሁ። ወይኔ ደስ ሲል እዚሁ ነገረች። ልበላት ነው እንዴ? ቀስ በላ እንዲህ በላት። እንዴት እንዲህ ይለኛል? ቆይ ይመጣታል ብቻ። ወይ እናቴ እንዴት ነሽ? ለምንድን ነበር የጠራሽ? አይ ተው በቃ። ትላንትና ማታ አስቀየምኩሽ አይደል? ጥሩ ሙድ ላይ ስላልነበርኩ። እና ጥላኝ ልትሄድ አስበህ ነበር? ምን መሄጃ አለኝና ወዴት እሄዳለሁ? እኔ እስካላንተ ማን አለኝ? ስለዚህ አንተ ለኔ፣ እኔም ላንቺ፣ እኔም ላንተ፣ አንቺም ለኔ ወዴትም መሄድ አይቻልም። ወይኔ ደስ ስትሉ ሁሌ በቃ በመተቃቀፍ የሚያልቅ ፊልም ነው የሚሰሩት እነዚህ ልጆች ደስ ሲሉ። መጀመሪያ ሴት ልጅ ስታፈቅር እንደዚህ ነው በቃ የምትሆነው። ለአንተ የምትናገረውን መልስ ምናምን ልትናገር ስትል ቀድመህ ስትስማት በቃ ድንብርብር ትላለች። ለምን ፍቅሩ ያስረሳታል ልትናገር የነበረችው። አንቺ ማን ነው ልብሽን እንደዚህ አሸፍቶ ፈሪ ያደረገሽ? ለምን ነግረሽው አትገላገኝ? ማን ነው? ለምን አንቺ አትነግሪልኝም እንዴ? የታውቂው ነው ደግሞ የምነግረው። መጣ ተፈቃሪ ታሹ ነው እንዴ? ስትለያዩ ደውይልኝ እሺ? በቃችሁ። ማን ነው ሳሚ? አንተ ሆነ? ምን ሆነ ነው? እኔ እንጃ ማለቴ ጥሩ ስሜት ላይ አይደለች። ያንቺን ፊት እኮ ልክ አይደለም። ተጣልታችኋል እንዴ? ኧረ አልተጣላንም። ማለት እንትን በእምነት አፍቅራለች። ምን ወንድምነቱን ላለማጣት ብላ ነው እንጂ በጣም እየተጎዳችብን። እኔ ደግሞ ባንቺ ፍቅር እየተጎዳው ነው። ከልጅነታችን ጀምሮ ባንቺ ፍቅር እየተጎዳው ነው ያለሁት። አርሴማ
አፍቅሬሻለሁ። እኔም እኮ አፍቅሬሃለሁ። አሁን ሰው ሩሩ ስለሆነች ለጓደኛዋ ነው በቃ አሲስት የምታደርገው ያረዳ ልጅ። ምን አለሽ? አንቺ ወዳጅ ብዙ መልሽ ተጠየቂ ሪጀክት አረገሽ በቃ። ከሰው መሃል ሰው መውደድ። አንተ ግን ምን እያቀመስካቸው ነው? ነበር እኮ ግን ደግሞ እሷንም ማጣት አልፈልግም። ታዲያ መቼም ሳይወዳት አብሯት አይሆን? አንቺም ከተዋደድሽ ከሱ ጋር ለልጅቷ ጌም ኦቨር ነው ማለት ነው። እዚህ ጋር እኔ ግራ እየገባኝ ያለው ግን ወንዶች ምን ሲሆኑ ነው እንደዚህ ሁለትና ከዛ በላይ የሆኑ ሴቶች አንድን ወንድ ሰሌክቲቭሊ ሊወዱ የሚችሉት ነው? እኔ እስከዛሬ ድረስ ቢሊዮነር ምናምን ነው ሲወደድ የማውቀው እንደዚህ በጅምላ። አንተ ምን አቅመሳቸው ነው? እስቲ ሴቶች ብቻ መልሱልኝ። ይሄ ልጅ እንዲወደድ ምን አይነት ክራይቴሪያ አሟልቷል? ብታይ ትናንትና የሄድኩበትን ቦታ ላሳይሽማ። ታክዛለች። ከኔ ጋር አይደለሽም እንዴ? እስካሁን ያወራሁትን አልሰማሽኝም? ቆይ እነ ሳሚ አይመጡም እንዴ? ይመጣሉ። እነዚያት ሳሚና አርሴማ በቃ ሊስላት አቃተው ጠፍቶበት። አረ በቃ እንዴት ነሽ? ሰላም። ስለብቻቸው ጊዜ ያሳልፉ። ተዋቸው። በቃ እኔ ልሂድ። እሺ እንዴ? አረ አብረን እንሄዳለን። አይ እኔ ቸኩላለሁ። በቃ እንገናኛለን። ምን ሆና ነው? እኔ እንጃ። ሰሞኑን ያንተን ስም ስጠራና አንተን ስታይ ምንድን ነው የሚያደርጋት? አረ እባክሽ አርሱ እኔም እወድሻለሁ ምናምን በላት። ሰው እንዳንቺ መቼም አላይ። ወይኔ ልጅቷ እንዲሁም ልቧ ቀልጧል። አንተ አክቲንግ በጣም ነው ጎበዝ ናት ልጅቷ። ለምንድን ነው የአማርኛ ፊልም አላት እኔ የማላውቀው? በእናታችሁ የፍቅር ፊልም ሳሚም በቃ ትንሽ ነው የሚቀራት። ሳሚና ሴማ የፍቅር ፊልም ስሩልን። እውነት ሲኒማ ምናምን ገብተን የምንሾፈው ነገሩ ሲኒማ አምፒር ፈርሷል። የት እናየዋለን? ስሚኝማ ዋዬ ፍቅር ያዘኝ እኮ። ከማን? እኔ አላምንም። ከማ ካንቺ ነግራታል? ምን ብዬ እንደምነግራት እኮ ግራ ገባኝ። ምን ልበላት? ካየሁሽ ጊዜ ጀምሮ ወድጄሻለሁ ምናምን ብላ ተሰማምጣትም እንዴ? ቆይን ማናት? አንቺ ነሽ። አዎ ወድጄሻለሁ። እንዴ እኔ እናንተ እኮ አብሮ አደግህትና ወንድም ነን። እንዴት ታስባለህ? ከአንድና ካልተወለድሽ ምንድነው እህትና ወንድም? ቁጭ በይ በእናትሽ። እንዴት ልትሆኚ ነው? አትደንግጥ እባክህ። ለረጅም ጊዜ ስጠብቀው የነበረ ጥያቄ ነው። እኔም እወድሃለሁ። የምር? በቃ ወይ ሰው ግን እንዴት እንደሚቻልላችሁ ራሱ ከእህትና ከወንድምነት በአንዴ በቃ ላጥ ማለቱን ስችሉበት። እኔ ደግሞ የምሯን መስሎኝ ምናምን መልክ እየሰራች ያለችው እሷም ወዷለች። ገባ አለቅህ እያለኝ ያዘኛ ባዜ ያመላለሰኛል። ምን አለ አንዴ እንኳን ቢያወራኝ። ምክንያት ፈጥሬ በስማ ጅንን ያለው እንደ ደስ ሲል የኔና ያንተ ብሬስ ግን መቼ ነው የሚወልቀው? የት ትደርሻለሽ የተባልሽ ልጅ እንዲህ መንገድ ለመንገድ ትከራተቺ? እኔ አርሴማ እኮ ነኝ። እስቲ አንዴ እንኳን መኝ ትወጂዋለሽ? ጭራሽ አላውቀውም። አረ ለዛ ነዋ በሳምንት 4 ቀን 7 ሳለ እንዲህ እያጮለክሽልኝ የምታየው። እማላቅ መስለሽ ነው? ከተነቃ ይቀራላ። በቃው አንዱ ለተላልሽ መጣውሽ። ልጁ አያፋቅርሽም፣ ቢያጣላሽ ነው። በቃ ሊያጣላሽ ነው። ኤርሚያስ ነው ተፈቃሪዋ። ኧረ ሌላ ሰው ነው። ደቋያ ደመልሽ ደውላለሽ። ያኛው ማን ነበር ስሙ? ኤርሚያስ አይደለም። እዚህ ሰፈር የሆነች ልዕልት መስልሽ ታውቃለህ? ኧረ አላውቅም። እንግዲህ እስካላወቅሽ እኔ ዳሴሽ ይኸው ያቻት። በቃ ፈጣንባት ያረዳ ልጅ። ለምንድን ነው ልብሶችሽ የሚሰፉሽ? ግን ብዙ ጊዜ ይሰፋሻል ልብስ።
ኧረ ንቀት። እንግዲያውስ የዓለም ልዩ ሴት የኔት ናትሽ? ሁለት አልዋልልህ። ዝም ብለህ በቃ ስልኳን ያዝ። ደስ ይለኛል። ብለኸው ነው እንዴ? ወንድ ልጅ የሴት ስልክ ያዝ ይባል እንጂ እምቢ አይልም። አግብቶ ቢወልድ ራሱ እንዲህ ብሎ ይይዛል። ቀይምች በቃ ስራ ሰራውልሽ ምናምን በላት። ተሳክቷል። ቅመም እኮ ነው። ኬፍ እኔንም እዚሁ ኬፍ ብያቸዋለሁ። እኔ ራሴ ማን ነበር ያኛው ሁሌ አብረው መጥተው ነው ልጅ? አንተ አሁን እኮ አይቼው ነበር የሱን ቪዲዮ። ደግሞ ከዚህ ቪዲዮ በፊት ማን ነበር ስሙ? እስቲ ሁሌ አብረው ፍቅረኛ ሆና የምትሰራውን ልጅ ስሙን ኮሜንት ላይ ጻፉልኝ በእናታችሁ። ረስቼው እኮ ነው። ትንሹና ባንክ እንካ ብር ልስጥ ቸኮሌት ተቀበል። ህፃን ልጅ እምቢ አይልም። ቸኮሌት ግዛ። የኔ ሀሳቢ ባንክ ሆነ ያለሽ ማጠራቀሚያ ሰርታችሁለታል። ቁጠባ ከህፃንነቱ አይታል። ቁጠባ ከህፃንነቱ ታስተምረዋለህ። ልጁ ሲያድግ በቃ ብዙ ብር ሆነልህ እና ብር ልስጣ። ቸኮሌት ግዛ። ኧረ ቸኮሌት አይገዛም። ቸኮሌት ልግዛልህ። ብር ልስጥ። ችግር የለም። ልጁ እዚህ ውስጥ ነው የሚከተው ስልሽ ይገዛል። አይገዛም። በቃ የመቆጠብ ባህሉን አክብሪለት። አቦ ጉራጌ ትላለህ። አሁን እዚህ ጋር እየደወልኩኝ ጸሎት አድርጉልኝ እምላችሁ ሰዎች እንዴ እየረሳችሁት ነው እንዴ? በደንብ አድርጉኝ። ኧረ እያደረግን ነው እኮ እየገዛሁ አይደለም፣ ቤትም እየገዛሁ አይደለም፣ ብርም ወደ እጄ እየመጣ አይደለም። ምንድን ነው በደንብ አድርጉ ነው። ዝም ላፋችሁ ነው እንዴ? እሺ ምናምን የምትሉኝ እኔ እየለፈለፍኩ ስራ ብዬ በደንብ አድርጉ። ግን ደግሞ አይታወቅም። ቆሜ የምሄደውም እኮ በእናንተ ጸሎትም ሊሆን ይችላል። እሱን ነው ማሰብ ያለብህ። ያረዳል። ግን ደግሞ በደንብ አድርጉ ካረጋችሁ ሀገር መኪናውን ቤቱም እንዲህ ቆሜ የምሄደ ፈጣሪ ይመስገን ክብሩ ይስፋ። ግን ደግሞ በደንብ አድርጉ። እንዴ መኪናው የለም እስካሁን ወፍ አላገኘሁም። ቁልፍ አገኛለሁ እየፈለኩ ነው። በእኛ ጸሎት ተማምና ነው ያረዳል ልጅ። በእናንተ ጥያቄ መሰረት እንግዲህ ዛሬ ማንን ይዘናል? ቃልን ይዘናል። አናዘር ጎዳና ደስ ሲል ችግር የለውም እና ከዚህ በኋላ ባይ ዘ ዌይ በእኔ ስር ነው የምትሆነው። በዚህ 15 ቀን ውስጥ በኢትዮጵያ ሕዝብ ፊት የምነግር ሌላ ታሪክ ውስጥ አስገባዋለሁ። እንዳውም እዚህ ቪዲዮ ላይ አሁን 100,000 ላይክ ይሰጡና ጥርስን አሰራልሃለሁ። ምን ታስባለህ? እኔ ሰው የሌለኝ ሰው ታሻሽኝና ይመስል አንተ ግን አራለን ምን ሆነሽ ነው? እንዳታስቢ ነው ልጁ ሞዴል የሚመስል ልጅ፣ የእውነት ሞዴል የሚመስል ልጅ ሳይሆን ሞዴል የመሆን ራሱ በጣም ፌሰ ነው። አሁን እንደሱ አይነት ሎ ቦዲ ፋት ያለው ሰው አለ። በጣም እኮ ነው የልጁ አፒራንስ ለሞዴል። እኔ አሁን በአካል ባገኘውና ቁመቱ በቃ 1.80 ምናምን ከሆነ አንተ ለሞዴልነት ሲጀምር የተሰጠ አቋም ያለ ሰው ነው። ያረዳ ልጅ። እናንተ አትስማሙ በዚህ ሐሳብ? ያረዳ ልጅ ደግሞ ቪዲዮውን 100,000 ያስገቡለት። ታላውቅ ልንገርህ እሺ። አይ ኑሮ ብዙም ያልተወደደበት ቤት እንዲህ ነው። እንቁላሏም ማሽድ ፖታቶ ምን የሌለ ነገር አለ። ቃሪያም አላቸው፣ ምንም አላቸው። እኛ ቃሪያም በላም ኑሮ ያቃጠለን ይበቃል። እኔ አሁን ቃሪያም አልወድ መስሏችሁና ኑሮ ስላቃጠለኝ እሱ በቃኝ። ምን አይነት ምግብ ነው ከቲማቲም የሚጀመረው? ቲማቲም፣ በርበሬ ምን ልትሰሪ ነው እናቱ? እንቁላሉ ተቀቅሏል። ድንች ወጥ በእንቁላል ጀምረሽ በድንች ወጥ ልጨርሽ ነው ወይስ እንቁላሉ መብላን? ኦኬ ተጨመረ። አየው በቃ በድንቹ ሳይዝ እንቁላሉንም ከተፈችው እንቁላል በለው እያልክ አየ ብዙ ድንች በትንሽ እንቁላል ይቀርብልሃል ማለት ነው። ትንሽ አቅማም ስትሆን እንዲህ ነው በቃ ሆድህን እንቁላል ያገኘ እየመሰለ በድንች ትሸውደዋለህ። በቃ በሲስተም መኖር ማለት እንደዚህ ነው። የናቱ ለታዋን አዲስ ጫማ ተገዝቶልሽ ነው? ያረዳ ልጅ ሰርፕራይዝ ልትደረግ ነው በማዘር። እናቶች እንደዚህ ሰርፕራይዝ ሲያደርጉ እንዴት ደስ እንደሚለኝ። ወላጅናት እኮ ይኸው ጫማው ስላለቀበት ከትሬኒንግ ከመሄዱ በፊት ሰርፕራይዝ ልታደርግ ነው። ዳለች አብልታ ከራሷ 9 ወር በሆዷ ወይኔ ደስ ሲል የኢትዮጵያ ተስፈኛው ስትራይከር እናትህ ትተማመንብህ እንጂ
ዓለም ሁሉ በአንተ ይተማመናል። ያረዳ ልጅ የእግር ኳስ ኬሪየርህን የሚያጠናክር በቃ እናትዬ ይኸውልሽ፣ ለእኔም እናቴ ነሽ። ለልጁ ጫማ ሰርፕራይዝ እንዳደረግሽው አንድ ቀን በእርግጠኝነት መነግርሽ፣ እሱም የቤት ቁልፍ እንደዚህ ወደ ኋላ ይዞ ሰርፕራይዝ ያደርግሻል፣ አዲስ ቤት ገዝቶ። እስቲ ለእናታችሁ ያላችሁን ፍቅር ኮሜንት ላይ ጻፉልኝ። እንደዚህ ቤት ሲሆን እንደዚህ ይላል፣ ይመታል። ከዛ ደግሞ አሁን ውጭ ሲሆን ደግሞ ቺፕስና ማንጎ ጁስ ጠጣ ይለኛል። ለብዙ ጊዜ ነው፣ የእውነቱን ስለሆነ ነው፣ ለራሱ ብሎ ነው ውስጡ። ስለዚህ ደግሞ ቺፕስ ብላ እያለው ነው ውስጡ። በልተረቡስ ጨርስ ድጋሚ ሻይ ጠጣ ይለኛል ውስጥ። ከዛ ውሃ ጨምርበት። ምን ትሰቂያለሽ? አርጊለት ትንሽ በቃ ደግሞ አንድ ቡና ጠጣ ይለኛል። ቡና አይደለም የኛ ውስጥ ራሱ እውነት። እኔ አሁን ውስጤ ሁሉ ጊዜ እንደው ጥሬ ስጋ ብላ ይለኛል እኮ እውነት ስለማልሰማው ነው። በቃ ውስጤ ግን ለራሱ አስቦ እኮ ነው። እናንተም እስቲ ውስጣችሁ ምን እንደሚላችሁ ጻፉልኝ ኮሜንት ላይ። አብረን ችግራችንን አባረን እሺ ክፍ ኖረን እናልፈዋለን። ፈተናችንን ደፍነን 10 ከ10 እንኳንም ተጃለስን። ስንቱን አይተን እዚህ ደረስን። እንኳንም ሆንኩ ወንድሜ ከእናቴ ልጅ እኩል ነው ማይ እንደ ደሚ አባሪ የኔ ያዘን አባራሪ። እሺ ክፍ ብንጣላ ሆዴ ባንተ ጨክን ያንተም እንደጨክን ባበሳጭ ወጪን ድሙ እኔ አንተ ላይ ሰራልኝም ኪሙ ስማ ደማ አትጨነቅ ብቻ እንዳትጨማለቅ። ሀብታም ከመሆኑ ውጪ የለንም አማራጭ። ኑሯችንን ለማሸነፍ ሰገጤ እንጂ አድኖንም አልገጭ። እናሳ አብረን ነበርን ወድቀን ስንነሳ። ምን ቢበርደንም እኛ አንድ ላይ ከሆንም ብርድም አይበርደንም። እኛን የምንበርደው ማን ነው? ገጣሚ ደግሞ ታናደኛለህ፣ ደግሞ ታድነኛለህ። እንዴት አባቷ ነው የምታምረው። ቆይ እንዴት ነው አንተ ማስተምረው? መጀመሪያ ኑሯችንን እንቀይረው እንዴ መላ ሰርተን እንለወጥ እንጂ አትመኝ ሌላ። ብዙ ወራን አይደል? ደከመኝ ራበኝ። ጓደኝነታችንን ላጸደቀው ፈጣሪ አንዴ እንመኝ። አምላክ ሆይ ጓደኝነታችንን ፍቅር እስከ መቃብር አድርገው። አምላክ ሆይ ብንጣላም ወዲያውኑ ጸባችንን አብርደው። አምላክ ሆይ የሁለታችንንም ጸሎት ላይክ አድርገው። እናመሰግናለን። እስቲ እንደዚህ የቅርባችሁ ለሆነው ጀለስ ይሄን ቪዲዮ ሼር አድርጉለት። በቃ ለዛ ጀለስ በቃ ቪዲዮን እንዳያችሁት ቀጥታ ጭንቅላታችሁ ላይ ለመጣው ፍሪክ ሼር አድርጉለት። ወይኔ ልጄ፣ ወይኔ ገደልሽው። ምን እያደረገች እንካ ትበላታለህ። ይታገል አፈር ብላ እንዴ! ምን እያደረገችው ነው ልጁን? አዩና ውጪ እንጂ ወጣሁኝ እኮ። ወይኔ ጉዴ! ልጅ እስካሁን እኮ ምሳ አልበላም። እቺን ሴትዮ ተማምኜ ነው አሁን አንድ ሳምንት የምቆየው። ትሰራለች። አስሪ በያት። አንቺ ቡርቴ። አቤት የኔዋ ቡርቴ ነኝ። ቶላቶጂ እንዴ! እስካሁን ምሳ አልሰራሽም ልጅ? እስካሁን ምሳ አልበላም። ወይኔ በእናትሽ ቡርቴ፣ እኔ አንቺን ተማምኜ ነው አዲስ አበባ አንድ ሳምንት የምቆየው። ኧረ እትዬ አሁን ሽንኩርቱን ገዝቼ የመጣሁት ይኸው አሁን አደርስለታለሁ። ያንቺ ሰበብ አያልቅም ቡርቴ። እኔ ለፈጣሪ ብቻ ነው ትችሽ። ነይ እባክሽ፣ ታይ ትሰራለች። አንተ ደግሞ ምን የእንጀራ አባቱ ነህ እንዴ? ሰዓቱ እኮ እየረፈደብን ነው። ያቡ ምግብ በትክክል ብላ ነግሬሃለሁ። ሰዓቱ ግን ሄዷል። ምን ደርስ ይመስላል? በጊዜ ምን ደርስ አይመስለኝም። ምን ደርስ አይመስለኝም። ደስ ይላል እንዴ! እስካሁን ምግብ አልደረሰም እንዴ? ደግሞ እንቁላል ነው እንዴ መሰለኝ? አንተ የልጅ ቡዳ ዝም ብለህ አፍን አትክፈትብኝ። የሰጠውን አርፈህ ትበላታለህ። ቴሮሪስት እዚሁ ቴሮሪስት። አባ ግን መኪናችንን እስከ ይጓግቻለሁ። ቶሎ የምናገኝ ግን ይመስልሃል? አረ እናገኛለን። ቶሎ ከሄድን ችግር የለውም። ግን እንድትከራከረኝ አልፈልግም። ልጁ እንዳለው ካርስ ነው መንገዛው። የኔ ቆንጆ እሱ እኮ ያለቀ ጉዳይ ነው። ችግር የለውም። ከነሱማ የበለጠ ድርጅት እኮ የለም። እንቁላል ነው ሰርተሽ የምታበየው? እንቁላል አይፈልግም ነው ልጁ? ስልክህን ቁጭ አድርግና እንካ ብላ። ነገርኩሽ እኮ እኔ እንቁላል አልበላም። አስቢም እንዴ! እና ምን አባል ትበላ ነው?
ባይ ስላለች ነው እኔ እንደውም አልበላም። ወደነ የምትበላው ከይሲ አፈር ብላ ወደነ የምትበላው እንካ ትበላታለህ። ኧረ ልግተው። ሰዓቱ ግን በጣም እየሄደ ነው። መኪና አይመጣም እንዴ? ወይኔ አዩኔ ምን ሆኜ ነው? ና በእናትህን ቶሎ ቀይሬ እመጣለሁ። ና እንዲሁ አረፈደን እያላችሁ ይኸው አንተ ከይሲ ምግቡን አስደፍተኝ ማየ ታገጥ አፈር ብላ። ወይኔ ልጁን እየከሸከሸችው እዚሁ እጅ ከፉ። ወይኔ ልጅን ወይኔ ገደልሽው። ይሄ እኮ ነበር የቀረሽ። ልገለው ነበር ልጅሽን። የሚገርም ነው በጣም። እኔ አሁን እዚህ ጋር ሁለት ሀሳብ ነው ማውራት ያለብኝ። ልጁ ምንድነው እንቁላል ካልበላ ምንድነው የሚበላው ነው? ሽሮ ነው የሚበላው ነው? ሲቀጥል ደግሞ ገና ለገና ባለቤቶቹ ምናምን ወጡ ብላችሁ እንደዚህ ልጅን አቢዩዝ የምታደርጉ ሰዎች ግን እንደው ሰው ባያያችሁ ፈጣሪ ያያችሁ ወይስ የፈጣሪን ጉዳይ ረስታችሁት ነው? ግን ፈጣሪ ይታረቃችሁ ነት ፈጣሪ የሥራህን ይስጥህ። ፈጣሪ የሥራህን ይስጥህ። ወይኔ ሲያሳዝን ያልበላውን ምግብ ይኸው ተነስቷል። ሄደም ፈጣሪ አየ እዛው ነው የፈጠነ የሥራህን የሰጠህ ነው ማለት በቃ። ልጁ አንተ ሰው ላይ ብልጥ ለመሆን ስትሞክር እነዛ ብልጥ ልትሆንባቸው የሞከርካቸው ሰዎች ራሱ ምን ያህል ብልጥ ናቸው የሚለውን መጀመሪያ አውቀህ መሆን አለበት። ትክክለኛ ቅጣት ነው። አሁን በቃ ሰዎች ዛሬ ግርም ቢለኝ ነው በቃ እናንተ ጋር የመጣሁትና ይሄ የታናሽ ወንድሜ ካርድ ነው ማለት ነው። እንደምታዩት አላ ኢ ውጤቱ 94 98 90 100 96 98 673 ከ700 በቃ 10 ምናምን ኤክስ 96 97 98 89 99 የሱ አይኪው ያንተንም ጨምሮ ይዞ ነው 10 ምናምን ኤክስ አላለም አይደለ? ይሄውና እዚህ ጋር ቆሞ ያለና ይሄው እሷ ራሱ አለችና በጣም ጂኒየስ ነው። ምን ገረመኝ ስንተኛ ወጣ ተባለ 15ኛ 19ኛ 95 አቬሬጅ እና አንደኛ የወጣው ስንት አምጥቶ ነው? ምንድነው መሰላችሁ? እውነት የክላሶቹ ተማሪዎች እንዳለ ጂኒየስ ሆነው ነው ወይስ ምን እየተፈጠረ ነው? ምን እኮ እውነቱን ለመናገር በዚህ በቁጥር ማመን ሰው አይደለም። ይሄ 19 ምናምን አይዶንክ ከፈለገ 40 ይወጣ እንደዚህ አምጥቶ ግን በጣም ግርም ስላለኝ ነው። ምን ጄነሬሽኑ እየጦሰው ነው የብርሃን ስራ በርትቷል ማለት ነው አይደለም? ይኸውልህ እኔ መልሱን ልንገር። ቤተሰብ በቃ አሪፍ ምግብ ታበሉታላችሁ። ማን ነው ልጁን? ምግቡ ነው የምትሰጡት። ኦሜጋ 3 ምናምንም ትሰጡታላችሁ። ልጁ ፋፋ ገባችሁ እንዴ? ኧረ የት ትምህርት ቤት ነው እንደዚህ ሰቃይ በሰቃይ? አሪፍ ነው ትምህርት ቤቱ። አንተ ያዋለደኝ ዶክተር እትብቱን የቆረጠው አይመስለኝም። በየሄደችበት እየተከተላት እኮ ነው። እስቲ አንዴ ቆም ብለሽ እቅፍ ብለሽ ሳሚ ውስጥ ይበናትሽ። ሴቶች በእውነት እንደዚህ በየሄዳችሁበት የሚከተል ስዊት የሆነ ልጅ ይስጣችሁ። አሜን እያላችሁ ኮሜንት ላይ ጻፉ። ምንድነው? እንደዚህ አብጠናል። ዛሬም ተግማምተን ተመልሰናል። 80 ሺህ አልፈናል። 80 ሺህ ፋሚሊዎችን አመሰግናለሁ። ዛሬ ክፉኛ ነው የተደበደብኩት። ምን ሆነህ ነው? ኤኒዌይስ እንደዚህ ሁኜ እየሰራሁላችሁ ያው ኮፒ ሊንክ አድርጉልኝ። እውነት ሁላችሁንም አመሰግናለሁ። እሺ ኮፒ ሊንክ አድርጉት። ቪዲዮውን በደንብ ኮፒ ሊንክ አድርጉልኝ። ኮፒ ሊንክ አረዳ ልጆች ኮፒ ሊንኳን ላይክ ሼር አድርጉልኝ። ሁላችሁንም አመሰግናለሁ። ሌትስ ጎ ወደ ቪዲዮ። ምን እያልካቸው ነው የሚደበድቡ ወንድሙ? ፊቱ ማበጡ እኮ ነው። ከዚህ በፊትም ተደብድቧል። ገባ እንዴ ነሽ? ነይ ልሸኝሽ እስከ ጫፍ ነኝ እኮ ነይ ግቢ፣ ችግር የለውም ካላስቸገርኩሽ። ኧረ ነይ አባቴ፣ አንቺ ነው የምፈልገው። ሊደበድበው ገባ። በቃ አመሰግናለሁ ወንድሜ። ኧረ አሳስብ ትላለህ፣ ሰው አይረዳ አይደል? ሰዓት አመሰግናለሁ። ኧረ አሳስብ አባቴ። ምንድን ነው? ሁሉንም መርዳትም መረዳዳትም አለብን። አንተ ምን አድርገህ ነው? ሰፈርሽ
ይሄ መንገድ ላይ የሚያደርጉት እኮ ነው። እኔ ራሱ አሁን ቅድምም ሳልፍ እየሸተተኝ ነበር። የሚገርም ኧረ ብራዘር ግቡ የለው ጫንኩ ነገር አለ እና ምን መኪናው ነው የሚሸተው ነው? አንተን ነው ጫንኩኝ፣ ሌላ ነገር አልጫንኩም። አይ አንቺ ነው ጫንኩት፣ ሌላ ነገር አልጫንኩም። ራስህ ነው የምትሸተው ማለት ምን ማለት ነው? አይ የሚሸት ነገር አለ ስትለኝ ነው። እኔ ምንም የጫንኩት ነገር የለም ብለህ ነው። ምንድነው ከለም እንደምሰው ያስተውል ያተራምበ ተበላሽታ ቋግብት ተሳሳተ። ኧረ አንተ ወደ ላይ ሊለው ነው። ምንድን ነው ታዲያ ልታለቅስ ነው? ነገር እኮ ምን አድርግ ነው የምትለኝ? ምንድን ነው ጋር የምትለው ታዲያ? አባቴ እና አይሸተኝም እንዴ? እኔ አይሸተኝም ምን አድርግ ነው የምትለኝ እንዴ? ምን አይነት አፍንጫ ነው? በጣም ነው እንጂ የሚገማው እኮ ከገማ ምን አለመግባት ነው? እስካሁን ሸኝተኛል። አመሰግናለሁ አልኩ። አውርደው። እሺ አልችልም በቃ ነው እንዴ? ከዚህ የበለጠ አውርደው። ምንድን ነው ማሾፉ? አባቴ እናት እኮ ቆም እንዳለው ምንድን ነው እንትን ይኸውልህ፣ ቆይ ሰማኝ አንድ ነገር ልንገርህ። አቴ ምን በጣም ይርሶ ነች፣ ብዙ ነገር ትለኛለች። አሁን ምን አስታወስከኝ መሰለህ አንተ? ፈስ የሚሸተው ለፈሹ ነው። የግባታ ብለኝ በቀዳሪ ያዛውደ አይደለም እኮ አይደለም። ቆይ ፍራንክ ነው። እሺ ማርያም እሺ ጅግባታ ወይኔ ሲያሳዝን። በየቀኑ እንዲህ እያልክ ነው የምታባብጠው። ቆንጆ ምክር መክረህ አስቀጠቀጠች። ወይኔ ለላይክ ብሎ ሰው እንደዚህ ይቀጠቀጣል? ድሮም እናቲቱ ሰው ገዳይ ነበረች። አሁንም ልጅ አይኗ አልፋልፋ ጀመረ። አንድ ቀን መስቶ ኧረ ማማ ኧረ ጥንካሬ ወለላ ባልተደረደረ ኧረ ችሎታ የት ሀገር ናቸው ማማ? ዲጋፑን እንዲቀለል አድርገው። አንተ እሳቸው የሰሩትን ነገር እኮ በጣም ስኪል ከሌለ እኮ ማንም ሰው መንካት እኮ አይችልም። ያረል ፕሊስ የት እንደሆኑ ማማ ንገሩኝ ኮሜንት ላይ። ድጋሚ ሌላ ጥያቄ ልጠይቅህ። ጠይቂ። ለቦይ ገርል ለቴብል ቼር ካልን ለሾርት ምን እንላለን? አዳር ቅዱስ ሚካኤል የለመደ ነው ይቺን አማርኛ የሚያውቃት። ከሴት ጋር ኳስ ስታይ እኔ የምልህ ማን ነው ግን የሚጮተው? አርጀንቲና ከኬፕ ቨርድ። ኦኬ ይሄ ፕሪሚየር ሊጉ ነው አይደለ? ፕሪሚየር ሊግ ጨዋታ ነው። ዛግ የምታረግ ሴት ኬፕ ቨርድ የሀገሮች ነውና የዓለም ዋንጫ ነው። እሺ ቤሊንጋም ይታል እሱ እንደምትከት ነው የምታውቂው? እንግሊዛዊ አለ አይደል? ያው ብዙ ጊዜ ኳስ ስለማይ በጣም አይደል? ቤሊንጋም ላይ ተጫወተ። አውቀዋለሁ። አንተ ራስህ ቤሊንጋምን ትመስላለህ። ግን ይሄ መሀል ያለው ይሄ ኦሬንጅ የለበሰው ምን ሆኖ ነው እንደዚህ በቃ የሚናወጠው? በእናትህ አንድ ኳስ የሚያቀብለው እንኳን የለም። ውር ይላል ብቻውን። የኔ አባት ሲያሳዝን። እናቱ በእናትሽ ሆነ ወይ ተነስተሽ ምግብ ስሪ። አንተ ስነ ስርዓት ይኖር እያየው ነው። ዳኛው ለምንድን ነው የሚሮጠው? ዳኛው መዳኘት ነው አላማው። ገባሽ? ሊዳኝ ነው የገባው ማለት ኳስ አይነካም። ኦኬ ዘበኛው ምን ሆኖ ማለት በረኛው ምን ሆኖ ነው? እሺ እሱ ብቻ ነው ኳስ የሚነካው። ለምንድን ነው ሌሎቹ የማይነኩ? ውጭ ወጥተህ አታይም እንዴ አንተ? ለምንድን ነው ሌሎቹ ኳስ የማይዙት? ለምንድን ነው እሱ በእጁ ለምንድን ነው የሚይዘው? ደከመው በቃ። አላማው የሱ መጠበቅ ነው ጎሉ እና በእጁ ነው። ሌሎቹ በእጅ መንከት አይችሉም። እጅ ለመወርወር ብቻ ነው እጃቸው የሚጠቀሙት። እሺ ሙሉ ጌሙን ኳሱን ለማስረዳት ሲጥር ደቂቃው ያልቃል። አንተም ኳሱን አታየውም፣ እሷም ሳትረዳህ ነው የሚያልቀው ሰዓቱ። አሬ ዘንድሮ ከኬጂቱ ወደ ፕሪፕ የምታድጉ ፍሪኮች ግን ከኬጂቱ ወደ አንደኛ ክፍል ነው ምናምን ብቻ የምትመረቁ ህጻናት አካሄድ ምናምን በቃ ፍሪክ ነው የምልህ። ቦስ እጇን ከተት አድርጋ እያነጀበች ነው በቃ። ታዲያ በዚህ ዘፈን ከምታደርጉላቸው እኔ አርበኛ ልጅ ነኝ እንደሚለው ሰውዬ እንዲህ እያላችሁ ምን አትሄዱ? ኧረ ሌላ ነጃቢ። ይቺማ ልባቧ ራሱ እንደ ፖፕ ስሞክ እያነጀበች በቃ ኮንፊደንስ። ኧረ መነጽሩን አረጋ።
ልጆቹን የእውነት የትምህርት ቤት ነው፣ በጣም አሪፍ ትምህርት ቤት ምን መሰለህ፣ በቃ የልጆቹን ኮንፊደንስ እስከ ጥግ ነው። በቃ ክላይማክስ ላይ እየሰቀሉት ነው የምልህ። እንደዚህ ሆኖ ያደገ ልጅ ወደፊት ፕሬዘንቴሽን አቅርበለው የሆነ ቦታ ሰው በተሰበሰበበት ራስህን ኤክስፕረስ አርግ ብትለው ራሱ አይቸገርም። በቃ ፍሪሊ ነው የሚንቀሳቀሰው። ገባ? ከታች ከተሰራ አድገህም ኮንፊደንስ ይኖርሃል። ዛሬም የሚገርም ቀን ነበር ያሳለፍነው። ዛሬ ስፖርት ይሰራል። ያረዳ ልጅ በቃ ስፖርት ተወጥሮለታል ነው የምልህ። እንጨት ይፈለጣል ለጥንቸሎች ሊመግባቸው ነው። ጥንቸሎቹን ላኪ ሰው ደግሞ በፊት ከነበረበት ስፓት ያሁኑ ያምራል አትልም? በጣም የሚያምር ስፔስ ላይ ነው ያለው። በቃ አሁን እኔ እዚህ ሲመሽ ካልሆነ አይጨንቀኝም። ምን ያው ሲመሽ ምናልባት በቃ ብርሃን አካባቢው ላይ ከሌለ ስትሬንጅ ፊሊንግ ሊሰማኝ ይችላል። ከዛ በተረፈ ጧት ተነስቼ ይሄንን ፈዋ እየበላው ያረዳ ልጅ ነው ቺዝ እየሰራ ነው። እኔ ባለሙያ እኮ ናት። በቃ ምን ይወጣላታል? አይ ካላው ካሌባ ግርማ ሞገስ መጣ። እኔ አሁን ስጋን እኮ ስጋ ብዬ መጥራት ታውኩኝ እኮ። ግርማ ሞገስ ነው ስሙ ከዚህ በኋላ እኛ ቤት ግርማ ሞገስ ይባላል። ወይ ደግሞ በፍቅሩ ሰው ገዳይ፣ በፍቅሩ ሰው ገዳይ ወይ ግርማ ሞገስ ነው። ለስጋ ሌላ ያላችሁ ስም ካለ ኮሜንት ላይ ጻፉልኝ እስቲ። ለስጋ ስም አውጡ። ለስጋ ስጋ ባይሆን ስሙ ምንድን ነው የሚሆነው ስሙ? እሺ ቲማቲም ምንድን ልትሰራ ነው አሁን ዛሬ? ደግሞ መረቅ ጥብስ። ይሄ ሁሉ ቲማቲም አይፈልግም። ለነገሩ ቲማቲምም አይገባበትም እኮ። ሙያ የሌለው ሰው እኮ እንደኔ አውራ እኮ ዝም ማለት ነው እኮ ያለብኝ እኔ። ቡርቴ ለነገሩ አንቺ ሙያ የለሽ፣ ከሽሮ ውጪ ምን ታውቂያለሽ አንቺ? አንተ ሳልቅ ምራቄ ነው አጥኩኝ። አንተ እውነት በርበሬ ጨመርክበት አንተ። ስጋ ወጥ ካሌብ ምን ድግስ ልደግስ ነው? ወይኔ ደስ ሲል ዛሬን ኦፕን ኪችን ይሄውና ያረዳ ልጆች በቃ ክፍት ነው ሁሉ ነገር። ወደ ላይም ክፍት ነው፣ ወደ ታችም ወደ ሁሉም ዳይሬክሽን ክፍት ነው። እንቁላል ዊስክ ታረጋለህ። ዳቦ ሊሰራ ነው በቃ ይሄው። ምን አልኩኝ? አየህ ከመላመድ እኔ ከካሌብ ያልተማርኩትን ሙያ ጠይቀኝ፣ ያረዳ ልጆች ጨቅ ሙያ ነው በቃ ያስተማረኝ። እኔ የምላችሁ ጤና የሚባለው ዘይት ግን አለ የያዘው ጤና የሚባለው ዘይት ይመስላል። እኔ ድሮ ነበር የማውቀው። እኛ ቤት ያኔ በጭቃው ነበር የምንበለው፣ በጭቃው ዘይት። ከዛ የሆነ ትንሽ አቅማም ስንሆን ወደ ፈሳሹ ዘይት ሺፍት ስናደርግ በጤና ዘይት ነው የጀመርነው። አሁን መልሰን ወደ ጭቃው ተመልሰናል ከኑሮ አኳያ። እሺ አሁን አንተ ምንድን ነው የምትሰራው? ይሄ ደግሞ ምንድን ነው የሚባለው? ሞይቶ፣ የሌመን ሞይቶ እየሰራ ነው ያረዳ ልጅ። አይ ሙያ ህይወትን እኮ ኑራት። የአንተን ቪዲዮ ማየት ብቻ ሳቲስፋይንግ እኮ ነው። ከልቡ ሳቲስፋይንግ ነው የሆነት። አየው ወጥ ሊሰራ ነው ብዬ ስጠብቅ በበርበሬ የተሰራ ፒዛ። ከዚያው ቺዙ ደረሰለት፣ ላዩ ላይ እንደዚህ እየነሰነሰ ነው። ወይኔ አንቺ ግን ቴክኖሎጂሽ። እሺ አሁን ኦቨኔ ለምን ውስጥ ልታስገባው ነው? ስፔሻል ፒዛ ይባላል። ይሄ ነው በቃ ይሄው ናቹራል ኦቭን። አፈር አግለህ ኦቭን መሆን ይችላል። ናቹራል ያረዳ ልጅ። ፍራፍሬዎች አሉ። ምን የሌለህ ነገር አለ? አንተ አሁን ትዳር ብቻ ነው የሌለህ። እስቲ ከሱ ጋር ትዳር መመስረት በፈልጉ ቺኮች አግባኝ እያላችሁ ጻፉ። ኮሜ ያየዋል። የኔን ቪዲዮ እየመጣ ስለያይ መርጦ ያገባል። ያረዳ ልጆች እስቲ አግባኝ እያላችሁ ጻፉ። አይ ሙያ ምን ይወጣል? አሁን ስፖርት እየሰራህ ነው። ይመችሽ ያረዳ ልጅ። ብቻ እንኳን አለፍኩት። ምን ሆና ነው? ብዙ አርፋ ነው ወይስ ታሳዝን? ሕይወት ይቀጥላል መቼም አልሞኝም።
ኦኬ ፊልም ስክሪፕት እያጠናችሁ ነው አንተ? እኔ እኮ ወይኔ ቲክቶከር ሁኜ ብቸኛ ድራማ ሰርቼ ማላቅ ሰው ግን እኔ እንደሆንኩኝ ታውቃለህ። እኔ በግርማ ሞገስ መመሰክረው ነገር ነው ያረዳል። በስነ ስርዓት ምናምን ተገናኝተህ ከሌላ ሰዎች ጋራ ቁር ነጠላ ምናምን አዘቅዝቀህ አክሽን ሲባል የሚባለው ቲክቶክ ላይ ብቻ ነው እኮ። ክርስቲያኑ አየህ ከአሜሪካ ፖርቹጋል ስትሸነፍ ቀጥታ ወደ ደብረ ብርሃን የመጣው እዚያውን አረቂዋን ሳብሳብ እያደረገ ይጽናናል። ክሪስ እኔ መመሰክርልህ ግን ወርልድ ካፕ ያንተን አቅም ዲተርማይን አያረግም ነው በቃ። ክርስቲያኖ ሮናልዶ ጎታችሁ የሆናችሁ ብቻ ኮሜንት ላይ ሲያር7 ጎት እያላችሁ ጻፉልኝ። በቀሉ ዛሬ ተርፈሻል። በችግኝ አናቱን መተወረ ቴስታ ምን ቀረ ተያዙ እኮ አንተ። ኧረ አገላግሏቸው ከድብድቡ ቀን በፊት እዚሁ ጉልበት በለኛ ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ። ይሄ ነገር ስክሪፕትር ነው ወይስ ሪል ነው? አንተ እኔ ማመን አቃተኝ እኮ። እነዚህ ልጆች እኮ አንድ ላይ መሆንም የሌለባቸው ሰዎች እኮ ናቸው። በ12 ፖሊስን እንዴት ችላችሁ አገላገላቻቸው ራሱ። ለማንኛውም ዛሬ አስፈላጊ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።